እንደዚህ አይነት ስራ ሲሰራ ቅናት ሊኖር ይችላል፣ መትጋት አለመፈለግ ሊኖር ይችላል፣ የገንዘብ ውስንነት ሊኖር ይችላል። ይህንን ነገር በአጠቃላይ ውጤት የመለካት አቅም ውስንነት ሊኖር ይችላል። እንደዚህ ያለውን ጉዳይ ራዕይ ያላቸው ሰዎች፣ ስራውን የሚሰሩ ሰዎች ማየት ያለባቸው በእነሱ ልክ ነው። ለማጠቃለያ እንዲሆነኝ እንደዚህ ያለውን ስራ ጠቅለል ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈትፈቶ ሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለባቸው። ያ ሲሆን ብልጽግና ማረጋገጥ ይቻላል። በቱሪዝም ሴክተር 100% ያቀኑ አሳክተናል። 100% ከዚያም በላይ ማለት ይቻላል። ለምሳሌ ባለፉት 9 ወራት ኢትዮጵያ ውስጥ የነበረው ኢንተርናሽናል ኩነት አምና አመት ሙሉ ከነበረው ይበልጣል። ቱሪዝም አድጓል። በሎካሊም ኢንተርናሽናልም ይቀጥላል። ኮፕን ጨምሮ በጣም ሰፊ ድል ከፊታችን ስላለ በመበርታት በመስራት በመልፋት በውጤት ተቋም በማጠናከር አቅም በማጎልበት ወደፊት መጓዝን ብቻ ማሰብ ተገቢ ይሆናል።